ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምርም ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ተራሮች ጮኹ ሜዳም እንዲሁ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን ኢየሱስ ዳግም ይመጣል። ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል። ቃዊ ኢትዮጵያዊ ነንና በኖርዌይ የቤተ ክርስቲያን አባሎቻችን ጋር በመተባበር የተካሄደው አገር አቀፍ ኮንፈረንስ ነው። ወጣቶች ኮንፈረንስ አዋቂዎችም አሉበት። በዋናነት ወጣቶች ላይ ያተኮረ ቢሆንም ይህ ከሐምሌ 26 ከነሐሴ 2 ወይም ከይሁድ ማታ እስከ ቅዳሜ ጠዋት ለ7 ቀን እየተካሄደ የሚገኝ የወንጌል ጥረት ነው። ይህ ፕሮግራም ከዚህ በፊት ለብዙ ጊዜ ተቋርጦ የነበረ 5-10 ዓመታት አሁን ግን በአመት አንዴ አድቬንቲስቶች የሚሰባሰቡበትና ሪቫይቭ ወይም የመነቃቃት ፕሮግራም ኮንፈረንስ የሚካሄድበት በመሆኑ አዲስ የተጀመረ ስለሆነ አሁን በየአመቱ እንደምናደርግ ተስፋ እናደርጋለን። ብዙ ፊልዶች እየጠየቁ ነው ያሉት እና ይህ ልዩና ታሪካዊ ነው። ለመጀመሪያ ጊዜ ይህ መጽሔት ለመጀመሪያ ጊዜ ለዚህ ኮንፈረንስ ብቻ ፐርፐስፉሊ በዩኒየን ደረጃ ተዘጋጅቶ ታትሞ አሁን በወላይታ ሶዶ ከተማ ውስጥ እየተከፋፈለ ያለበት ነው እና ኮንፈረንሶች ይደረጋሉ፣ ግን እንዳሁኑ ዝግጅት ተደርጎበት የማያውቅና እግዚአብሔር በወቅቱ ሁሉን ነገር እንደሚያመቻች ለወቅቱ በአዲስ ስትራቴጂ እየተሰራ እንደሆነ የሚያሳይ ነውና ለየት ያለ ኮንፈረንስ ነው። የሶዶ ቤተክርስቲያን ምዕመናንም በአንድነት ለመቆም ይህ እድል የፈጠረ ፕሮግራም ነበር። ሁሉም ሰው በአንድነት በመተባበር እንግዶችን ለማስተናገድ እንግዶች ተደስተው እንዲሄዱ የሚያስፈልገው ነገር ሁሉ ደከመን ሳይሉ ቀንና ሌሊት እዚህ ያደሩ ነው ሲያስተናግዱ የነበረውና ይህንን እድል እንግዲህ እግዚአብሔር ስለሰጠን እጅግ አድርገን እናመሰግናለን። በነገራችን ላይ እንግዲህ ይሄ ፕሮግራም በመጀመሪያ የተጠነሰሰው በአንድ ወንድም አማካኝነት ወንድማችን ካሳሁን ይባላል። ከዛ በኋላ እሱ ደግሞ በኖርዌይ አካባቢ የሚገኙ የሰባተኛ ቀን አድቬንት ቤተክርስቲያን ህብረትን አስተባብሮ እነሱ በዚህ ፕሮግራም ላይ የራሳቸውን ትልቅ የሆነ አስተዋጽኦ አድርገዋል። ከዛ በተረፈ ግን የምስራቃዊ ኢትዮጵያ ዩኒየን ሚሽን በጣም ብዙ ድጋፍ አድርገዋል። የሳውዝ ሴንትራል ኢትዮጵያ ፊልድም ደግሞ እንደ ሆስት ፊልድ ማለት ነው ምዕመናኑ በሙሉ በማስተባበር ብዙ ሪሶርስን በማፈላለግ ትልቅ የሆነ ለዚህ ፕሮግራም ስኬት አስተዋጽኦን ተወጥቷል ብዬ አምናለሁ። ሁሉም የዲፓርትመንት መሪዎች፣ ሁሉም የኦፊስ ኃላፊዎች በሙሉ እዚህ ፕሮግራም ላይ ከፍተኛ የሆነ አሻራ አስቀምጧል። እንግዲህ እግዚአብሔር እንደዚህ አይነት ኮንፈረንስ በዚህ በኢትዮጵያ ውስጥ በተለይ በወላይታ ሶዶ እንዳዘጋጅ በተደጋጋሚ ጊዜ በልቤ ውስጥ ያስቀምጥ ነበር እና መጀመሪያ ላይ እንደው የራሴ የስጋ ፍላጎት እየመሰለ ይታየኝ ነበር እና በየጊዜው ሲደጋግም ይህ ነገር ሲሪየስ መሆኑን በመረዳት እና በነገሩም ደግሞ ላይ በማሰላሰልና በመጸለይ ኖርዌይ በሚገኘው የኢትዮጵያ አድቬንቲስቶች ድርጅት ላይ ጉዳዩን በማቅረብና እንደዚህ አይነት ኮንፈረንስን ለማዘጋጀት ጥሪ
እንደተቀበልንና ይህን ደግሞ መልእክትና ተልእኮን ወደ ኢትዮጵያ ሄደን ትልቅ አገራዊ ኮንፈረንስ ማዘጋጀት የሚያስችል አቅም፣ ጉልበት እና የሚያስፈልጉት ቁሳቁስ ወይም ገንዘብ እንደሚኖረንና ይህን የባረከንን ሕዝብ እና በተባረክንበት አገርና ምድር ሄደን እግዚአብሔርን ማመስገን ማምለክና እዚህ አካባቢ ያሉትን ጌታን የማያውቁትን ነፍሳትን ማዳን ትልቁ ተልኳችን መሆኑን እና እኛም ደግሞ መንፈሳዊ ድክመት ያለብንና ምንም እንኳን እግዚአብሔር በራሱ አምሳል የፈጠረን ታላቅ ሕዝብ ብንሆንም ግን እኛ የክርስቲያናዊ አኗኗራችን ከሚጠበቀው ስታንዳርድ በታች የሆነና የወረን እንደመሆናችን እንደዚሁም የዚህን ዓለም ብልጭልጭ ነገሮችን በዛ በመሳብ ክርስትና ሕይወታችን የደከመ በመሆኑ ሄደን መታደስ መለወጥ በሚል ይህንን ሀሳብ ለጉባኤው በማቅረብ ከብዙ ውይይት በኋላ 7-8 ጊዜ የሚሆን በጉባኤ ፊት ቀርቤ በማስረዳት ኢንስፓየር በማድረግ እና በመቀስቀስ እና ይህንን ሀሳብ ራዕይ እንዲደግፉኝ እንግዲህ በመጨረሻ ላይ ሁሉም ፈቃደኛ ሆኖ በከፊል ለኮንፈረንሱ የሚያስፈልገውን በጀት ዶኔት በማድረግ ይህንን ሀሳብ ደግሞ እዚህ ይዤ መጥቼ ላሉት የደቡብ ፊልድ ወንድሞች ሀሳቡን በማስረዳትና ኢትዮጵያ እዚህ ሶዶ ላይ ትልቅ ሀገራዊ ኮንፈረንስ ለማዘጋጀት ፈቃደኛ መሆናችንን እና በበጀት እና በሌሎች የሚያስፈልጉ ነገሮችን ማቅረብ የምንችል መሆናችንን በማሳመን ወደ 16 የሚሆኑ ኮሚቴዎች ተዋቅረው በአስቸኳይ ስራቸውን ካሁኑ መጀመር እንዳለባቸው በማሳሰብ በዚህ ነው እንግዲህ እንቅስቃሴው የተጀመረ እና እኔም ደግሞ ወደ ኢትዮጵያ መጥቼ 6 ወራት ወደዚህ ወደ ሶዶ በመመላለስ የኛውን ስመጣ 6ኛ ጊዜ ነው እና ስራውን በቅርብ በመከታተል በስልክም እንደዚሁ ከፊልዱ ፕሬዝዳንት ከፓስተር ሲሳይ ጋር በመመካከርና ያሉትን ዲቴል ሩቲኖችን በመሆንና ነቅሰን በማውጣትና በመወያየት ይህንን ፕሮግራም እንግዲህ ዛሬ የምናየው ደረጃ ላይ ልናደርስ ችለናል። በዚህ ወንጌል ጥራት ስልጠናዎች ነው እየተሰጡት ያሉት። ስልጠና ከጠዋት ጀምሮ እስከ ምሳ ሰዓት ስልጠናዎች ይሰጣሉ። ከሰዓት በኋላ ደግሞ የወንጌል ምስክርነት በየከተማው በዚህ በወላይታ ሶዶ ከተማ በመካሄድ ላይ ይገኛል። የዚህ ፕሮግራም ዋናው ዓላማ ወቅታዊውን መለከት ንፉ የሚለውን ፕሮግራም ወደዛ ፕሮግራም ለመግባት ወጣቶችን ማሰልጠን። እንግዲህ ወጣቶች በዚህ ስራ ላይ በንቃት ካልተሳተፉ በስተቀር ይህንን ስራ ስኬታማ ማድረግ አይቻልም። ስለዚህ ይህም ፕሮግራም የተዘጋጀበት ዋነኛው ምክንያት እነዚህን ወጣቶች በስልጠና አቅም ፈጥረው በወንጌል ስራ ላይ እንዲሰማሩ ማድረግ እና በዙ ነው እኛ በአመት አንድ ፕሮግራም ዩኒየን አቀፍ ለማድረግ አስበን የተንቀሳቀስ ነው። እግዚአብሔር አሳክቶልናል። ዋናው የራሳችን መነቃቃት መለወጥ እና በክርስትና ህይወታችን ማደግ እና ሲሆን ሁለተኛው ደግሞ አዲስ ነፍሳትን ማዳን ሲሆን ሌላው ደግሞ 2000 የወንጌል ሰራዊትን ከመምናን ውስጥ በስብናቸው በስነ ምግባራቸው የበሰሉና አገልጋዮችን በመምረጥ እዚህ ለስልጠና አምጥተን ሰልጥነው ከተመለሱ በኋላ በመጡበት አካባቢ በጎዳና ላይ ወንጌልን እንዲሰብኩ አዳዲስ ነፍሳትን እንዲያድኑ እና በየቤቱ እና በየሰፈሩ የዞሩ ስለ ጌታ እንዲመሰክሩ ለዛ ነው ይህ ፕሮግራም እንዲዘጋጅ ሐሳቡን ይዤ የቀረብኩት። በህብረት በመቀናጀት ሰርተን የመንግስትን ወንጌል በማስፋፋት የጌታን መምጣት ማፋጠን እና ደግሞ ለዛ ነው ቤተክርስቲያናችን ከላይ እስከታች አንድ ሰው ቢያንስ አንድን ሰው ወደ ጌታ መመስከር መቻል አለበት። ምክንያቱም ክርስቶስ ከመምጣቱ በፊት ብዙ ሰዎች በእግዚአብሔር መንግስት ውስጥ እንዲሆኑ እግዚአብሔር ይፈልጋል።
ስለዚህ አብ ልጁን እንደላከ ልጁ ደግሞ እኛን ልኮናልና ያን ተልእኮ የተቀበልን ሁላችን በየአካባቢያችን በምንኖርበት፣ በምንማርበት፣ በምንሰራበት አካባቢ ለጓደኞቻችን፣ ለቤተሰባችን ይህንን የወንጌል ምስራች ማስተላለፍ የዋነኛው አጀንዳ እንዲሆን ቤተክርስቲያን ትጠብቃለች እና ወጣቶቻችን በዚህ መንፈስ እንድንነቃቁ እንፈልገው። ከሰዓት በኋላ በየቀኑ ከሰዓት በኋላ ምስክርነት የሚሰጥበት የጤና ኤክስፖ በስታዲዮ እየተካሄደ የሚገኝበት ሁኔታ ነው ያለው። በተለይም የማህበረሰብ አገልግሎት የደም ልገሳንም ወጣቶች እያደረጉ ይገኛሉ። በተጨማሪም የተቸገሩትን ሰዎች ወደ 100 የሚደርሱ አቅም የሌላቸውን አቅመ ደካሞችን ወደ 250 ሺህ አካባቢ ብር ክርስቲያን ዩኒየኑ አውጥተው ድጋፍ ተደርጓል። ይህ በዚህ በሳምንት ውስጥ የምናደርገው ማሰልጠን፣ እንደገና ምስክርነት ደግሞ በተግባር እንዴት እንደሚሰራ ወጣቶችን ማሰማራት፣ ለዚህ የሚሆን ደግሞ ጽድቅ በሃይማኖት የሚል መጽሔት ወደ 10 ሺህ ተትሞ እዚሁ በሶዶ ከተማ ውስጥ በነፃ እየታደለ ይገኛል። አገልጋዮቹ ከውጪ ከሳውዝ አፍሪካ የመጣ ፓስተር ሚቲኬሬ የሚባል አለ። እንዲሁም ደግሞ ፓስተር ተመስገን አገልጋይ፣ ፓስተር ኤፍሬም፣ እንዲሁም ደግሞ ፓስተር በቀለ ገብሬ የዲፓርትመንት ኃላፊዎች፣ የዩኒየናችን ፕሬዝዳንት፣ ጸሐፊ ሁሉ የሚገኝበት ብዙ ልምድ ያላቸውና እግዚአብሔር የሚጠቀምባቸው ባሪያዎች ሲያገለግሉ የሚገኙ። ለምን ሳምንቱም በሙሉ ስለሆነ ብዙ አገልጋዮች ነው። በመሪነት ግን እነዚህ ናቸው የሚሳተፉት እና የዲፓርትመንት ዳይሬክተሮችን ያካተተ አገልግሎት ነው። የምስራቃዊ ኢትዮጵያ ዩኒየን በዚህ አንድ ድምፅ 27 ስር በመሆን በኢሳይያስ 58 ቁጥር 1 መለከትን ንፉ ሁሉ እስኪሰማ የሚል የወንጌል ጥሪ ከጀመረች አሁን 1 ወር አልፏል። ቢሮዎቻችን ከሰዓት በኋላ ይዘጋሉ። የሰበካዎች ቢሮዎች፣ የዩኒየን ቢሮ፣ ሁሉም የወንጌል አገልጋዮች እና ምእመን በየቀኑ ቢያንስ 4 ሰዓት የወንጌልን እውነት እንዲመሰክሩ ጥሪ ቀርቦ በዛ አይነት ከፍተኛ እንቅስቃሴ እየተደረገ ይገኛል። ሌሎች ደግሞ በጸሎታቸው እየደገፉ ይገኛሉ። እንግዲህ እግዚአብሔር ቃል የገባው የኋለኛው ዝናብ እንደሚወርድ ተስፋ እናረጋለን። ይሄ መጽሔት እንዳልኩ ወደ 10 ሺህ ያሳተም ነው። ስለዚህ 10 ሺህ ሰዎችን ለመድረስ ነው እዚህ ስፍራ የተገኘ ነው። ግባችን 10 ሺህ ሰዎችን ይህን መጽሐፍ እንሰጣቸዋለን ብለን እንመሰክራለን ብለን ይሄ 2000 ሰው እንዲሁም ደግሞ ሮብ ጨምሮ ከሚመጣውም ጭምር ከሰዓት በኋላ ሁል ጊዜ የአውትሪች ወይም ደግሞ የአገልግሎት ምስክርነት ጊዜ አለን ማለት ነው። ስለዚህ 10 ሺህ ሰዎችን ለመድረስ ነው እቅዳችን። ምን አይነት እንጠብቃለን የምንለው እንግዲህ ወላይታ ሶዶ ላይ ያለው ፊልዱ ሳውት ሴንትራል ኢትዮጵያ ፊልድ እዚህ የመሰክርልናቸውን ሰዎች ተከታትሎ እንግዲህ እነዚህን ነፍሳት እንደሚያበቃ ተስፋ እናደርጋለን። ለምዕመናን መነቃቃትን እንዲሁም ደግሞ አዲስ ለሆኑ ነፍሳት ደግሞ ወደ እግዚአብሔር መንግስት መጨመርን ያመጣል ብለን ተስፋ እናደርጋለን ማለት ነው። የምንጠብቀው የዚህን ያህል ሰው ነው። እንግዲህ የወንጌል ስራ በጣም ዋጋ ያስከፍላል እና ሁላችንም በተሰጠን ኃላፊነት መምናን ወንጌላውያን እና ፓስተሮች በቅን መንፈስ በትጋት እና ይህንን የተሰጠንን የመጨረሻውን የሶስቱ መላእክት መልእክትን እውን ለማድረግን ተነሳሽነት ከውስጥ በጋለ ስሜት ወጥተን መመስከር እንዳለብንና እርስ በርሳችንን ደግሞ በክርስትና ሕይወታችን ተደጋግፈን እና ተሳስበን እና አንዱ አንዱን እያበረታታና ኢንስፓየር እያደረገ የክርስቶስን ምጽአት አብረን እንድንጠብቅ እኔ ክሬዲቱን መስጠት የምፈልገው ወላይታ ሶዶ 7ኛ ቀን አድቬንት ቤተክርስቲያን ምእመናን ነው። ምክንያቱም ያለ እረፍት ቀንና ሌሊት እየሰሩ ስላለ ማለት ነውና እንግዲህ ሰልጣኞች ከዚህ ስልጠና በኋላ
ይህንን ቀን እያሰሙ እያስታወሱ ትዝታ የሚያወሩበት ሳይሆን የክርስቶስ ኢየሱስን ዳግም ምጽአት ለማፋጠን ከእያንዳንዱ ምዕመን የሚጠበቀውን ኃላፊነት ተገንዝበው ለዛ ስራ የሚገባቸውን አስተዋጽኦ በየሚሰማሩበት ወይም ደግሞ በየሚመለሱበት ፊልድና ቤተክርስቲያን ትልቅ ለውጥ ያመጣሉ ብዬ አምናለሁኝ። ምክንያቱም እዚህ ቦታ ያገኙት ለነሱ የወደፊት አገልግሎት ትልቅ የሆነ ግብዓት እንደሆነ ስለማምን ማለት ነውና ስለዚህ መልካሙን ሁሉ እመኛለሁኝ። እንግዲህ ስራችንን ጨርሰን የክርስቶስ ኢየሱስን ምጽአት በእኛ ዘመን አፍጥነን ሰማይ እንድንገናኝ እመኛለሁ። ጌታ ይባርካችሁ። ስለዚህ ሰባቱንም ቀን ቢያንስ ለጌታ በየቀኑ አራት ሰዓት በመስጠት ጎረቤቶቻችን፣ ጓደኞቻችን፣ ተማሪዎችን፣ የሥራ ባልደረቦቻችን በየሥራ ቦታዎቻችን ይህንን ታላቅ የወንጌል አዋጅ የሦስቱን መላእክት መልእክት ለዓለም የተሰጠውን የመጨረሻ ማስጠንቀቂያ እንዲያውጁ ለመላ የዩኒየናችን ወይም በኢትዮጵያ ለሚገኙ አድቬንቲስቶች ጥሪ ለማቅረብ እንፈልጋለን። እግዚአብሔር አብስቶ ይባርካችሁ። እነዚህ ወጣቶች የበለጠ እንዲሰሩ ደግሞ ጸልዩላቸው። ሁላችንም አንድ እጅ ለእጅ ተያይዘን መለከት ንፉ ሁሉ እስኪሰማ የሚለውን አዋጅ እንድናውጅ እግዚአብሔር ይርዳን። ጌታ ከእናንተ ጋር ይሁን። ስሜ አምሳሉ አሰፋ እባላለሁ። የመጣሁት ከደቡብ መካከለኛ ሰበካ ምዕራብ ዳውሮ ዲስትሪክት ታርጫ 7ኛ ቀን አድቬንቲስት ቤተክርስቲያን ነው። ስሜ ሕይወት ጳውሎስ ይባላለሁ። የመጣሁት ከደቡብ ከዋክል ከደቡብ ምዕራብ ሀዲያ ዞን ነው። ለስልጣና ነው የመጣሁት ከሸራ ቤተክርስቲያን። እሺ፣ እኔ እግዚአብሔር አምላኬን አመሰግናለሁ። የእግዚአብሔር አምላካችን ስም የተመሰገነ ይሁን። እኔ ከድር አብዶ እባላለሁ። ከገናሌ ቤዝን ኢትዮጵያ ፊልድ የወጣቶችና የወንጌል ክፍል አስተባባሪ ነኝ። እሺ፣ አመሰግናለሁ። ሄርሜላ አንዷለም እባላለሁ። እና የመጣሁት ከአቦሳ አድቬንቲስት ቤተክርስቲያን ነው። ሶዶ ላይ የሚካሄደው መለከት ንፉ በሚል ርዕስ የተዘጋጀው ራእይ 14 ከቁጥር 6 እስከ 12 ባለው ዋናው ክፍል ላይ መሰረት ያደረገ ትልቁ ስልጠና ከሰሜን እስከ ደቡብ ምዕራብ እስከ ምስራቅ ካሉ ከተለያዩ ከኢትዮጵያ ክፍል ከተወጣጡ ከ2000 በላይ ሰራዊቶች ጋር አንድ ላይ ሆነን ይህንን ስልጠና ከይሁድ ጀምረን ስናካሄድ ስንቀበል ቆይተናል። ይህ ስልጠና እጅግ ደስ የሚለው ራእይ 14 ላይ ከቁጥር 6 ጀምሮ የነበረው ሌላ መልአክ ከነበሩት መላእክቶች ሌላ የሆነ መልአክ በምድር ላይ ለሚኖሩ ሁሉ ለሰው ዘር ለቋንቋ ሁሉ የሚነገር ልዩ የሆነ መልእክት የያዘ ዘላለማዊ ወንጌልን የያዘ ይህ መልአክ ለሌሎቹ ትልቁን መልእክት ምድርን መጨረሻ ጊዜ ለነበሩት ለማድረስ የሚያዘጋጅ ስልጠና ስለሆነ ይሄንን ከፍ አድርገን ወደ መጣንበት ቦታም ስንመለስ ድምጻችን ከፍ አድርገን ማድረስ እንዳለብን የዘላለሙን ወንጌል ለሌሎቹ ማድረስ እንዳለብን እዚህ ጋር እግዚአብሔር የሚጠቀማቸው ታላላቅ አገልጋዮች ያገለገሉትን እኛም ወደ ሰፈራችን ስንመለስ ማገልገል እንዳለብኝ ነው የሚሰማኝ። እንግዲህ በዚህ ፕሮግራም ላይ ብዙ ደስ የሚሉ ነገሮች አሉና በጣም የሚያስደስቱ ነገሮች አሉ። በተለየ ሁኔታ በሰሞኑ እየተላለፈ ያለው መልእክት ወጣቶችን የሚያደፋፍር ነው። በዛ ላይ ደግሞ ትላንት ማታ የተማርነው በተለይ ወጣት አንድ የተለየ ነገር ማድረግ እንደሚገባው በግሉ ማለት ነው የተለየ ነገር አድርጎ ሰውም የሚያቀበት እግዚአብሔርም የሚከብርበት ሰው እሱም በዛ ስራ እንዲፈልገው የሚያደርግበት የተለየ ስልጠና ነበረና ይህ ፕሮግራም የተዘጋጀው እንግዲህ ዋን ቮይስ 27 የሚባል ርዕስ አለ እንደ ዓለም አቀፍ የተያዘ በዛ ስር ደግሞ መለከትህን አንሳ የሚል ርዕስ አለው። ይህ ርዕስ እያንዳንዱ ወጣትም ይሁን ማንኛውም ሰው እንግዲህ መለከቱን ማንሳት እንዳለበት የመጨረሻውን ዘመን መልእክት በጭወት ድምፁን ሳይቆጥብ በደንብ አድርጎ ከፍ አድርጎ የሚናገርበት የወጣቶችን ማነቃቂያና ማደፋፈሪያ ፕሮግራም ነው። ስለዚህ የሰባተኛ ቀን አድቬንቲስት ወጣት የሆነ በሙሉ ድምፁን ከፍ አድርጎ መጮህ እንዳለበትና ዘመኑ እንዳለቀ መናገር አለበት። ሰዎች ወደ እግዚአብሔር መመለስ እንደሚገባቸው በደንብ ባሉበት ቦታ የትም ይሁን ለማንም ይሁን የሚናገሩበት የማደፋፈሪያና የስልጠና ፕሮግራም ነው። ስልጣናውን እስካሁን እኔ በህይወቴ አይቼ የማላውቀው ስልጣና ነው። በጣም ደስ ብሎኛል። ደግሞ ብዙ ጠቃሚው ነገሮችን ለራሴም ቀጣይ ከዚህ እጄ ለትውልድ የሚሆን ስልጣና አገኝቻለሁ ብዬ ተስፋ አደርጋለሁ። ስልጣና በጣም ጥሩ ነው። በጥሩ ሁኔታ እየተማርን ነው። እኔ ብዙ ትምህርቶችን አግኝቻለሁ።
እንደገና ደግሞ ከዚህ ሄጄ ብዙ ወጣቶችን ለማስተማር ዝግጁ ነኝ። በጣም ጥሩ ትምህርቶችን እያገኘሁኝ ነው። ከትምህርቶች ውስጥ ላይ በጣም የተመቸኝ ቦታ አለ። ማንነት በክርስቶስ የሚለው በጣም ትምህርት ወስጄበታለሁ። ማንነቴን አይቻለሁ። ማንነት በክርስቶስ ምን እንደሆነ በደንብ ተምሬበታለሁ እና በአጠቃላይ ስልጠናው በጣም አሪፍና ጥሩ ስልጠና ነው የተሰጠ ያለው። ይህን ስልጠና ደግሞ ከሰለጠንን በኋላ ሌሎችንም ለማስተማር ለሌሎችም ደግሞ ተገቢ ትምህርት ለመስጠት እኔም ዝግጁ ሆኛለሁ። ስልጠናው በጥሩ ሁኔታ ይተካሄዳል። ወጣቶችም እዚህ ቦታ ላይ የመጡት ይህንን የሰሙትን ትልቁን መልእክት ይዘው ወደ አካባቢ ሲመለሱ ላልመጡትም ይህንን ማስታጠቅ እንዳለባቸው እጅ ለእጅ ተያይዘን ይህንን ወንጌል ለምድሪቱ መጨረሻ ጊዜ እየመጣ ስለሆነ ለሌሎቹ ማድረስ እንዳለብን ይህንን መልእክት ይዘው እንዲመለሱ ሀሳቤ ነው። ስለዚህ እኔ የተማርኩበት ትልቁ ነገር ምንድን ነው? እንደ ወጣትነት መጠን ማድረግ ያለብን እግዚአብሔር ያስተማረኝ እየተናገረኝም ያደረገልኝን ብዙ ነገሮች ስላሉ እነዚህም ነገሮች በደንብ አድርጌ አካባቢያችን ላይ ላሉ ሰዎች እኔ በሚኖርበት ስፍራ ላሉ ሰዎች በደንብ አድርጌ መናገር እንዳለብኝ በግሌ አትሊስት አካባቢዬን ማዳረስ እንዳለብኝ ነው የተማርኩት። ከእግዚአብሔር ያገኘሁትን በደንብ መናገር እንዳለብኝ ነው። ስለዚህ ወጣቶች በሙሉ ያላንዳች ፍራቻ ያወቁትን ከእግዚአብሔር ያገኙትን ያነበቡትን ጸልዮ መልስ የሆነላቸውን በደንብ አድርገው ለሰዎች የሚያካፍሉበት ለራሳቸውን በቅድስና መመላለስ የሚገባቸውን ትምህርት እንዳገኙ ነው የምመለከተውና መልእክቴ በተማሩት ጸንተው እንዲቆሙ በሰለጠኑት ወደ ስልጠናውን ወደ ተግባር እንዲቀይሩ ነው ማስተላለፍ የሚፈልገውና እንዲህ አይነት ፕሮግራም በጣም ወሳኝ ነው። ወጣቶች በተለየ ሁኔታ ዋን ቮይስ 27 የሚባለው እንግዲህ ብዙ ወጣቶች በዚህን ጊዜ የት ነው የሚያሳልፉት? ሶሻል ሚዲያ ላይ ስለሆነ እነሱ ባሉበት ቦታ ሄደን ወንጌልን ልናደርስ ይገባናል። በሶሻል ሚዲያ ላይ በደንብ መስራት አለብን። ሰውን መከተል ሳይሆን እኔ በግል ምን አድርጌ እነዚህ ሰዎችን መድረስ አለብን የሚለው ትኩረት አድርገን ሁላችንም ወጣቶች የሆንን በሙሉ በተለያየ ሁኔታ በሶሻል ሚዲያም በአካልም በጽሁፎችን በማከፋፈልን ወንጌልን በደንብ አድርገን መስራት እንዳለብን የተማርነው። መልእክቴም ይሄ ነው። አመሰግናለሁ። የተማርኩት ለራሴ በመጀመሪያ እንዴት መመስከር እንዳለብኝ እና ደግሞ ምስክርነት ሂደቶችን ደግሞ ለራሴ ለምስክርነት ከመውጣቴ በፊት ምን መንገዶችን መጠቀም እንዳለብኝ አዳዲስ መንገዶችን በጣም እንደተማርኩ ተስፋ አደርጋለሁ። ይሄ ደግሞ ለምስክርነት ለሰው ልጅ ለዳንነት በጣም ወሳኝ ነገር እንደሆነ እንደተማርኩ ተስፋ አደርጋለሁ። ይህን ደግሞ ከዚህ ጀም ለማስተማር ዝግጁ ነኝ እላለሁ። ወጣቶች መልእክት ማስተላለፍ የሚፈልገው ይህንን ስልጠና ከተማርን በኋላ በዚሁ ስልጠና መሰረት መኖር እንዳለብን፣ ስልጠናውን ደግሞ ከኛም አልፎ ለሌሎች መናገር እንዳለብን ለወጣቶች መናገር እፈልጋለሁ። ስልጠናውን የተማርነውን የወሰድነውን እኔ ማንነት በክርስቶስ የሚለውን እኔ የወደድኩት ክፍል ነው። ሌሎችም ተጨማሪ ክፍሎች አሉ። እነዚህን የተማርናቸው ወጣቶች በህይወታችን መተግበርና ሌሎችን ደግሞ ማስተማር ይኖርብናል። ይህንን እመክራለሁ ለወጣቶችም። መለከት ነፎ ሁሉ እስኪሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምርም፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮች ጮኹ ሜዳም እንዲሁ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን፣ ኢየሱስ ዳግም ይመጣል።
ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል። ኢየሱስ ዳግም ይመጣል።